ከስሬ ከታናሽ ወንድሟ ፍቅር ያዘኝ። እሱም እኔን ያፈቅረኛል። ነገር ግን ከጊዜ በኋላ ደግሞ ሌላ ነገር ተፈጠረ። ማለቴ ልጅ ተፈጠረ። ልጅ ሲፈጠር አርግዣለሁ ስለው እንዴት ልታረግሽ ይችላልሽ ብሎ በጣም ተከራከረኝ። ሴትዮ አታውቅም ነበረ። እውነት ለመናገር ሴትዮ ያው ትዳር የያዘች ቤት የያዘች ናት። ወንድሟ ደግሞ ሁልጊዜ ሴትዮ ለስራ ሳምንት ሌላ ቦታ ነው የምትሰራ፣ ሳምንት ደግሞ አለንበት አካባቢ ስለሆነ እኛ ከምንሰራበት እዛኛው ቦታ ለስራ ስትሄድ ወንድምየው ቤት ጠብቅ ተብሎ ይመጣል። ያኔ ወንድምየው ቤት ጠብቅ ተብሎ ሲመጣ እኔ ብቻ ነበርኩኝ ቤት ውስጥ ያለሁት። እናም ከልጁ ጋር በጣም ሌላ ግንኙነት ነበረን። እሱም በጣም ይወደኝ ነበር፣ እኔም በጣም ወደዋለሁ። እውነት ለመናገር የመጣሁበትን አላማዬን አስቶኛል። ፍቅር ማለት እንደዚህ ነው እንዴ ብዬ ራሴን እስከምጠራጠር ድረስ በጣም ወድጀዋለሁ፣ በጣም አፍቅሬዋለሁ። ነገር ግን የወሊድ መቆጣጠሪያ ሁልጊዜ ያመጣልኝ ነበረ። ያንን እየተጠቀምኩ ነበረ ከሱ ጋር ሌላ ነገር ሳረግ የነበረውና በአጋጣሚ አንድ ቀን ሳያመጣ ቀርቶ ተገናኘን። ምንም ማድረግ አልቻልኩም። ማለት በጣም ወደዋለሁኝ ሁልጊዜ ስለምንገናኝ ያንን ነገር ደግሞ አይሆንም ማለት አልቻልኩም እና ልጅ ከፈጠረ ልጅ ሲፈጠር እኔ ምን ማድረግ ነው ያለብኝ? የእውነት በጣም ነው የደነገጥኩት። እንዴት መድኃኒት እየተጠቀምኩኝ እንዴት እንደዚህ ከሆናልኩኝ። ነገር ግን ያቺ ቀን ደግሞ በአጋጣሚ ነበር የተፈጠረችው ማለት ነው። እሱም አላሰባትም፣ እኔም አላሰብነውም ማለት ነው። እውነት ለመናገር መድኃኒቱን መጠቀሙን ራሱ ረስቸዋለሁ። እናም ያ ነገር ሲፈጠር ያለውን ነገር ነገርኩት። እንደዚህ እኮ ነው ስለው እንዴት ሊፈጠር ቻለ ብሎ በጣም ተናደደብኝ። እንዴ ለምን እንደዚህ ትላለህ ስለው እንዴ ሁልጊዜ እኔ መድኃኒት መቆጣጠሪያ እየሰጠሁሽ አይደለም እንዴ እንዴት እንደዚህ ታደርጊያለሽ? እህቴ ብትሰማ ምን ትለኛለች? ቤተሰቦች ቢሰሙ ምን ይሉኛል? አለ። ልጁ ደግሞ ትምህርቱን ጨርሶ አዲስ ገና ስራ ይዞ ነው ማለት ነው። ቤተሰቦቹ የመጀመሪያ ወንድ ልጃቸው ስለሆነ ያገባል እየተባለ በጣም ቤተሰቦቹ ልጃቸው ስላደገላቸው እና ለቁም ነገር ሊበቃላቸው ስለሆነ በጣም ደስ ብሏቸዋል ማለት ነው። ነገር ግን እሱ ከኔ ጋር ሌላ ነገር ጀምሮ ነበረ። ከዛ እኔ እንደዚህ ልጅ ተፈጠረ ስለው በጣም ተናደደብኝ። በቃ የማይናገረኝ ነገር የለም። እንዴት እንደዚህ ታደርጊያለሽ? አውቀሽ ነው ምናምን። እኔ ግን እውነት ለመናገር አውቄ አይደለም ማለት ነው። በእርግጥ እወደዋለሁ፣ ግን እሱ አግብቶኝ ከእሱ ጋር እንደማኖር አውቃለሁኝ። እና ይህንን ነገር አሁን ለሴትዮ ያልነግራት ሴትዮ የራሱ እኔ እንጃ ባሌን ራሱ ይዘሻል ብለን እንደምትጠረጥረኝ እርግጠኛ ነኝ። ከወንድምሽ አርግዣለሁ ብላት ማለት ነው። የእሱ ቤተሰቦች ደግሞ ስሬስ ናቸው። ለሰራተኞቻቸው ራሱ ፊታቸው አይከፈትም ማለት ነው። እዛ ቤት ያሉ ሰራተኞች አይደለም እንደዚህ ወንድ ላይ ያፈቅሩ ቀጥ ብለው ራሱ አያዩም ማለት ነው። እሱም እኔ ጋር ስለሚመጣ እህቱ ጋር ስለሚመጣ እዛ ጋር ሲያድር በነፃነት ስለተገናኘን ነው እንጂ እዛ ቤት ስሄድ እኔ ራሱ ወንዶችን ቀጥ ብዬ አላይም ማለት ነው። እና ያው በዚህ መሀል እንግዲህ የተፈጠረው ተፈጥሯል። አሁን ላይ ያለውን ነገር ለቤተሰቦቻችን መናገር አለብን ስለው ወይም ወደ ሀገሬ መግባት አለብኝ አልኩት። ከዛ ወደ ሀገሬ መግባት አለብኝ ስለው ልጄን ይዘሽ አትገቢም አለኝ። የሚገርማችሁ ነገር ማለት ነው እኔ ወደ ሀገሬ የምገባው እኮ ቤተሰቦችን ደፍሬያቸው ወይም እንዴት እንደዚህ አረግሽ አይሉኝም ብዬ ሳይሆን ይሉኛል፣ ይጠይቁኛል። ነገር ግን እዚህ ሀገር ላይ ከምሞት እዚህ ሀገር ላይ ልጅን ከማጣ ወደ ሀገሬ ልግባ ብዬ ስጠይቀው አይሆንም አትሄጂም አለኝ። እሺ ልጁን ተቀበለኝ ስለው አልቀበልም አለኝ። እህሳ ትወጫለሽ፣ ውጭ ላይ ቤት እከራይልሻለሁ፣ እዛ ጋር ልጃችንን ትወልጃለሽ፣ ታሳድጊያለሽ አለኝ። እንዴት አድርጌ ነው እዛ ሀገር ላይ የማሳድገው አልኩት። በኋላ ልጁ ሲወለድስ በአንተ ስም ታረገዋለህ፣ አባቱ አንተ ትሆናለህ ስለው ልጁን ከወለድሽ በኋላ እንመካከርበታለን አለኝ። እሺ ለእህትህ እንኳን እንንገራት፣ እህትህ ቢያንስ ቀለል ያለች ናት። ስለዚህ እንደምንም ብለህ ለእህትህ ንገራት ስለው ለእህቴም ተተናገርሽ፣ ለእናቴ ለቤተሰቦች፣ በጭራሽ ቤተሰቦች ከሰሙ አይደለም ቤተሰቦች የአንቺ ጓደኞች ሰራተኞቹ ራሱ ከሰሙ አርድሻለሁ አለኝ ማለት ነው። እንዴት እንደዛ የሚወደኝ የሚያፈቅረኝ የሚንከባከበኝ እንዴት አርድሻለሁ ይለኛል ብዬ እኔም በጣም ግራ ተጋባሁኝና ለአንድ ጓደኛ የነገርኳት ያለውን ነገር ስነግራት እንዴት አንቺ እንደዚህ ልታረጊ ደፈርሽ? እኛ እዚህ ቤት ወንዶችን ቀጥ ብለን አናይም፣ 2 ዓመት ስንኖር እንዴት እንድታረጊያለሽ ብላ ጓደኛ በጣም ተቆጣች ማለት ነው። የሚገርማቸው ነገር ደግሞ ኮንትራት አይደለሁም ታፍቼ ነው የምሰራ። አንደኛ ፓስወርድ የለኝም። ፓስወርዱን በእርግጥ ማውጣት እችላለሁ። ሊቃማስ ማሰራቱስ እውነት ለመናገር አሁን ላይ በጣም ነው የጨነቀኝ።
ጠፍታችሁ ስትሰሩ ታውቃላችሁ፣ ነፃነት አላችሁ፣ እንደፈለጋችሁ ትወጣላችሁ፣ ትገባላችሁ። እኔም ከሱ ጋር ይህንን ነገር የጀመርኩት ያኔ ሴትዮዋ ብታቅብኝ እንኳን ብትናገረኝ ትቻት እወጣለሁ በራሴ ተማምኜ ነው ማለት ነው። አሁን ላይ ግን የማልወጣበት ችግር ነው የደረሰኝ። ምክንያቱም አሁን ላይ እንዴት አርጌ ነው ልጅን ጥዬ የምወጣው? እንዴት አርጌ ነው ልጅን ይዤ የምወጣው? ልጅን ይዤ ብወጣ እንዴት አርጌ እኖራለሁ? እና አሁን እሱን ያልኩት ነገር ቢኖር ፓስወርድ ላውጣና ህጋዊ አድርገኝና ቤት ተከራይተህልኝ እሺ እዛ አቀመጣለሁ፣ በኋላ ልጄን አትቀማኝም አልኩት። እሱን ችግር የለውም ሲደርስ እናያለን አለኝ። ውድ ቤተሰቦች ምን ትመክሩኛላችሁ? እውነት ለመናገር ተሳስቻለሁ። አልተሳሳኩም አይደለም እንድትሰርቡኝ ወይም እንድታዋርዱኝ ወይም አንቺ ቅሌታም እንዴት ታረጊናለች ታዋርጅናለች ብላችሁ እንድትናገሩ ሳይሆን የሆነ መፍትሄ ሰጣችሁኝ በመፍትሄያችሁ እንድስማማ ነው። ብዙ ጊዜ አንዳንድ ልጆች ነገሩን ጥልቅ ብላችሁ ሳታውቁ ከመጀመሪያ ትሰሙና ለመፍረድ ትቸኩላላችሁ። እንዴት ታረጊያለሽ ምናምን ብዙ ነገር ማለት ነው። ምክንያቱም ከብዙ ቪዲዮዎች መሀል ያየሁት ነገር ስለሆነ ይሄ ነገር ደግሞ በሁላችንም ጋር የሚፈጠር ነገር ነው። የእውነት እናንተ ጋር ራሱ ሊፈጠር ይችላል። ስለዚህ መፍረድ የለባችሁም። እኛ ሴት ልጆች ነን፣ መታለል እንችላለን። እውነት ለመናገር የኢትዮጵያን ሴት ልጅ አይደለም አረብ ወንድ ራሱ የኢትዮጵያ ወንድ ራሱ አይደፍራትም፣ ጀግና ናት ይባላል። ነገር ግን ፍቅር የማያሸንፈው የለም። የእውነቴን ነው የምላችሁ። እኔ ደግሞ ልጁ ከመጀመሪያው ጀምሮ የወደው ነበረ። ከሴትዮዋ ጋር ቤተሰቦቿ ጋር ስናድ ራሱ የእውነቴን ነው የምላችሁ በጣም ነው የሚመች። በቃ ከሰራተኞች ጋር ራሱ ኩሽና መጥቶ ይግባባል ምናምን ያለው ነገር ያለው አቅራቦት ያለው ለሰራተኛ ያለው ክብር እንዲወደው አድርጎኛል። ነገር ግን አሁን ላይ ደግሞ እንዲወደው ቢያረገኝም አልተሳሳኩም ልላችሁ አይደለም፣ ተሳስቻለሁኝ። ግን ተሳስቼ እያለሁ ደግሞ የተወሰነ እግዣኝ ምክር ብትሰጡኝ ብዬ ነው ወደ እናንተ የመጣሁት። ውድ ቤተሰቦቼ እንዴኔ ያው ቤተሰቦችን ልጅን ይዤ ገብቼ ይቅርታ ያልሆነ ነገር ተፈጥሮብኛል ብዬ ቤተሰቦችን ይቅርታ ጠይቄ ልጅን ከቤተሰቦች ጋር ባሳድግ ደስ ይለኛል። እንደማይቀበሉኝ ያውቃለሁ፣ እንደሚከብድ ያውቃለሁ። ነገር ግን ምንም ማድረግ አልችልም። ምንም አማራጭ የለኝም። እዚህ ጋር ወልጄ ልጄን ለሱ መስጠት አልፈልግም፣ ወይም እሱ እንዲቀማኝ አልፈቅድለትም። ምክንያቱም ሴት ልጅ ስትወልድ የሚደርስባትን መከራ፣ ነፍሰ ጡር እንደሆነች የሚደርስባትን መከራ ታውቃላችሁ። እንግዲህ እኔ እንዲፈጠር አልፈለግኩም፣ ነገር ግን ተፈጥሯል። ከተፈጠረ ዘንዳ ደግሞ ልጄን ይዤ ወደ ሀገሬ ገብቼ ለምኝም ሰራሁም ልጄን አሳድገዋለሁ ብዬ ወስኛለሁኝ። እሱ ደግሞ አትጅብ ብሎኛል። አሁን ደግሞ በጣም እየጨነቀኝና ያሳሰበኝ ነገር ቢኖር አሁን ፓስወርድን ካወጣው በኋላ ሊቃማ ሲያሰራልኝ እንግዲህ ወይ በሚያውቀው ሰው ሊያሰራልኝ ይችላል። እሱ ልጅ ስለሆነ በእሱ ስም አይችልም እና በሚያውቀው ሰው ሊያሰራልኝ ስለሚችል እንግዲህ ያ ያሰራልኝ ሰው ደግሞ እኔ ምንም ነገር ሳደርግ ወደ ኢትዮጵያን በህድ የሆነ ነገርን ባረግ ሜሴጅ ስለሚገባበት ያለውን ነገር ያውቃል። በዛ ይቆጣጠረኛል ብዬ ፈርቻለሁኝ። አሁን ላይ ገና የ5 ወር ነኝና ሆዴን ብዙም ስላለይ ዝም ብዬ ነጭ ወረቀት አውጥቼ እንደዚሁ እንደሆነ ጠፍቼ ልሄድ ወይ ብዬም አስባለሁኝ። ሁለተኛ ደግሞ ህጋዊ ሆኜ ፓስወርድን ካወጣሁ በኋላ ሊቃማዬን ካሰራሁ በኋላ ልሄድ ብዬ አስባለሁ። ሶስተኛ ደግሞ እዚሁ ልውለደው ብዬ አስባለሁ። እዚህ ከወለድኩ ደግሞ ይቀማኛል ልጄ። ብቻ በጣም ጨንቆኛል። ምንም እንደማረግ አላውቅም። ሀሳብ አስተያየታችሁን ከእናንተ ጠብቃለሁ። ውድ ቤተሰቦቼ እንዳትፈርዱብኝ። አጥፍቻለሁ አላጠፋሁም አልልም፣ ነገር ግን ሀሳባችሁን ነው የምፈልገው። ሀሳባችሁን ሰምቼ ደግሞ ያለውን ነገር እነግራችኋለሁ። አመሰግናለሁ።